የተላከው እህል የት ደረሰ? የህዝቡ ስቃይ ለምን አልቀለለም? 12.1 ሚሊዮን ኪሎ ግራም እህልና 55.5 ሚሊዮን ብር እነዚህ ግዙፍ ድጋፍ በህወሓት አማካኝነት መዘረፉን ታውቋል። ትግሬ ኢትዮጵያን እየረገምክ ልትበላ ድንጋይ ትበላለህ። እግሩን እየጎተተ እየሄደ ነው። እግር የለውም። 15 ሚሊዮን ብር እናመሰግናለን። አጨብጭባ ድርጅቱ የ5 ሚሊዮን ብር መኪና ለግልህ ካልመሃል ያስፈልገውን ቁሳቁስና እህል ይዤ ደግሞ ወደዛ ሄዳለሁ። አስደሳች ሰበር መረጃ ባለሀብቱ አቶ ወርቁ አይተነው በናዶናይ ምናምን ብዬ በሰለ አው አስመሳይና የቪው ጥማት ያለባቸው ቲክቶከሩ በቁጥጥር ስር መዋሉን የአዲስ አበባ ከተማ ፖሊስ ሰላም ቤተሰብ እንዴት ናችሁ? ያለው ክብር ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ በወቅቴና በአነጋጋሪ ቪዲዮዎች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆኑ በተለይ አዲስ ሆናችሁ ሰብስክራይብ ሳታደርጉ የምታዩ ሰብስክራይብ አድርጉ። አንድ የሁለት ሰከንድ ስራ ነች፣ ቀላለች። አንድ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጥ እንዳይረሳ። ማንኛውንም አስተያየት ለመቀበል ዝግጁ ነኝ። ወደ ቪዲዮ ከመሄዳችን በፊት ደግሞ ይህን ቪዲዮ በላይክ እንጀምረው። አንዴ ላይክ አድርጉት፣ ለሌላ ሰው እንዲደርስ ስለሚረዳኝ ላይክ አድርጋችሁ ጀምሩ። ወደ ዛሬ ቪዲዮ እንሂድ። ልክ መጥፎ ስራ ሰሩ ብለን አስበን ወደፊት ጥሩ ስራ እንደማይሰሩ አስመስለን እያወራን በቀኝ እጃችሁ ትልቅ ዱላን ይዛችሁ ስገርፏቸው የነበሩ ወጣቶች ደግሞ በመልካም ስራ ሲመጡ የነን ታይቶ የማይታወቅ መልካም ስራ ሲሰሩ ደግሞ መደበቃችሁ በጣም ያስገርመኛል። በዛን ወቅት መድረክ ድረስ ወጣችሁ እስከ መናገር የደረሳችሁ ሰዎች አሁን የተደበቃችሁ የተገባችሁ ቢያንስ በቀኝ እጃችሁ ያነሳችሁትን ዱላ እንድታነሱ ያደረጋችሁ ቀኝ እጅ እነዚህ ልጆች መልካም ስራን ሲሰሩ ቢያንስ ቀኝ እጃችሁ ካልታዘዘላችሁ በግራ እጃችሁ ዌልደን ማለት ያቀታችኋል። በዛን ወቅት እነሱን ለመናገር በዛ ፍጥነት በሮጣችሁበት ልክ እንኳን ባይሆን በአሁኑ ሰዓት በትንሹም ቢሆን ተራምዳችሁ እነዚህ ልጆች አፕሪሺየት ለማድረግ ለምን አልፈቀዳችሁም? ሲያስቡበት ለማለት ነው። ወንድሞቻችን በጣም እናመሰግናለን። ይህ ነገር እንግዲህ በመላው ሀገር የሚቀጥል ይሆናል ማለት ነው። ለመላ ኢትዮጵያኖች በሙሉም እንግዲህ ትልቅ ምስጋና አለኝ። አሁንም ተባብረን በሀገራችን ላይ ሰላም ለማስፈን እንግዲህ ያብቃን እላለሁ። ብሩክ ነው። መልካም ቀን ይሁንላችሁ። በጣም የወደድኩት ሐሳብና ቪዲዮ ነው። ምክንያቱም የወላ ስራ እየሰራ ያለ ወጣት ነው። የተራቡትን እያበላ ያለ፣ ለተቸገሩትም እየደረሰ ያለ፣ ጦርነትም ይቁም እርስ በርስ እንዋደድ እያለ ያለው ወጣቱ ነው። ግን ስቲል የሚታቸውም ወጣቱ ነው። አብዛኞቹ በ60ዎቹ በ70ዎቹ ያሉ የተማሩ የሚባሉ መጽሐፍ ያላቸው ፕሮፌሰር የምንላቸው ዩኒቨርሲቲ አስተማሪ የነበሩ ሰዎች የሆነ ስህተት ሲሆን ወጣቱን መጥተው ለመተቸት ትውልዱ የተበላሸ ነው፣ ማይሆን ትውልድ ነው፣ አበላሽቷል ሀገሪቷን፣ እሴት አይጠብቁም የሚሉ በጣም ብዙ ናቸው። ለመተቸት በጣም ፈጥሮ ነው የሚመጡት። ለማመስገን እንደዚህ ያረጋችሁ ጥሩ ሰራችሁ ለማለት ግን በፍጹም ማንም የሚመጣ የለም። እስካሁን አዶናይን ሲሰድቡት የነበሩ ሲተቹ የነበሩ እንደ አይነት ቃላት ተጠቀም ብለው የወላ ትችት ሲያቀርቡበት የነበሩ ግለሰቦችና ፕሮፌሰር ነን ዶክተር ነን የሚሉ ሰዎች አሁን ግን አንዳቸውም የሉም። በመርዳቱም የሉም፣ በማመስገኑም የሉም፣ ጥሩ ስራ ሰራም ለማለት የሉም። እና እንደ አይነት ሰዎችን መስማት እንደሌለብን ተገንዝቤያለሁ። ሁሉም የተማረ ሰው ደግሞ ጥሩ ሀሳብ አለው ማለት እንዳልሆነ በእነሱ መረዳት እንችላለን። ምን ታስባላችሁ እስቲ በዚህ ጉዳይ? ኢትዮጵያ መሬት ላይ የጎተተ ትግሬ ይኸው እግሩን እየጎተተ እየሄደ ነው። እግር የለውም። እግር ያጣል፣ አይኑን ያጣል፣ ጆሮን ያጣል። ኢትዮጵያን ያዋረደ ይዋረዳል። ክራንቻም ትሆናለህ። ዛሬ እንኳን ቅኔው አይገባችሁም እናንተ። ቅኔው የኢትዮጵያ አካል ጉዳተኞች ቀን የት ይከበር ተባለ? መቀሌ። ለምን? ምድረ ጉንድሽ ተጎንድሾ በጦርነት ተጎንድሾ ነው ያለ። ውጭ ያለው ዳውን ዳውን ኢትዮጵያ፣ ዳውን ዳውን ኢትዮጵያ፣ ኖ ሞር ኢትዮጵያ ሲል ቆየ። እዛ ያለው ደግሞ በአንዲት ሰንደቋን እየጎተተ በጀት ይለቀቅልን። የአማራ ገበሬ የገበረውን ግብር፣ የኦሮሞ ገበሬ የገበረውን ግብር፣ የወላይታ የአፋር የሲዳማ የገበረውን ግብር ለኢትዮጵያ እድገት፣ ለኢትዮጵያ ደሞዝ፣ ለኢትዮጵያን ደሞዝ፣ ለኢትዮጵያ ማምሮ የሰጠውን ብር ኢትዮጵያን እየረገምክ ልትበላ ድንጋይ ትበላለህ። ድንጋይ ትበላለህ አልኩ። ድንጋይ እውነታው ይሄ ነው። ኢትዮጵያን እየረከምክ ኢትዮጵያ ምድር ተቀምጠ የኢትዮጵያን ሰንደቅ ዓላማ እየጎተትክ ምን አለ ሮም ቢሆን ኖሮ ጣሊያን ምን አለ ያኔ ናብዲሳ ጋ እንዳደረጉት። ኢትዮጵያን ያዋረደ ይዋረዳል። ጻፉልኝ አንድ ጊዜ ሁላችሁ ነገሩ ጻፉ። ኢትዮጵያን ያዋረደ ይዋረዳል። ማንም ይሁን አማራ ይሁን ኦሮሞ ይሁን ማን ይሁን ኢትዮጵያን ያዋረደ ይዋረዳል። ጻፉልኝ ሁላችሁ። ኢትዮጵያን ያዋረደ ይዋረዳል። ባበላች፣ ባጠጣች፣ ሰው ባደረገች፣ ባምነሸነሸች
ምን አደረገች ኢትዮጵያ? ዘመድኩን በቀለ በጣም የሚያሳፍር ንግግር ነው የተናገረው። በጣም ማለት ነው። ምክንያቱም እንደ ህዝብን እንኳን ተራበ እንኳን እግራችሁ እንዲሆነ እንኳን ተጎዱ ማለት ይህ በጣም የክፋት ጥግ ነው። ሃይማኖት ላይ አለው ይላል እንጂ አሁን ይሄ ሃይማኖትን አይወክልም። የተላከው እህል የት ደረሰ? የህዝቡ ስቃይ ለምን አልቀለለም? ባለፉት 4 ወራት ወደ ህጻጽና አካባቢ የተላከውን የድጋፍ መጠን ስንመለከት አሃዞቹ በጣም የሚያስገርሙ ናቸው። ከመስከረም እስከ ታህሳስ ወር ባለው ጊዜ ውስጥ ብቻ 12.1 ሚሊዮን ኪሎ ግራም እህልና 55.5 ሚሊዮን ብር ለችግር ለተጋለጡ ወገኖች ተልኮ ነበር። ይሁን እንጂ እነዚህ ግዙፍ ድጋፍ በህወሓት አማካኝነት መዘረፉን ታውቋል። በየወሩ በአማካይ ከ2.8 እስከ 3.2 ሚሊዮን ኪሎ ግራም እህል ቢላክም የክልሉ ህዝብ ግን አሁንም በራብ አለንጋ እየተገረፈ ይገኛል። ይህ መረጃ ይፋ መውጣቱን ተከትሎ ድጋፍ በትክክል ለህዝቡ ቢደርሱ ኖሮ ዛሬ የምናየው ረሃብ ሰለባ ባልተከሰተ ነበር የሚሉ ድምጾች በከፍተኛ ሁኔታ እየተሰሙ ይገኛሉ። የህዝብን ሲሳይና ለጦርነትና ለግል ጥቅም ማዋል የታሪክ ተጠያቂነት እንደሚያስከትልም መረሳት የለበትም። ብሎ ደግሞ ዛሬ ስለተደረገልንና ህዝቡ እያደረገልን ስላለው ድጋፍ እናመሰግናለን ይላሉ የክልሉ አመራሮች ወጥተው። እስካሁን የተደረገው ድጋፍ የት ደረሰ? እናንተ የጦርነት ጥማችሁን ለማርካትና የስልጣን ምኞታችሁን ለማሳካት ስትሉ የህዝቡን ስቃይ ለምን እንዲህን ያለ እንዲሰቃይ ፈረዳችሁበት? በጣም ነው የሚያሳዝነው። ስለ ህንጻጽ ይመለከተኛል ምትል ህወሓት እያረገችው ያለው እያየህ ነው ማለት ነው። በትግራይ ቲቪ ወደዚህ አካውንት አስገባ ወደ ህንጻጽ ነው እያለች እየሸወደች ነው። ይሄ አካውንት መቆም አለበት የሚመለከተው አካል ካለ ማለት ነው። ወደዚህ አካውንት መግባት የለበትም። ትላንት ነፍሳችን ወሰዱ፣ ህይወታችን ነጠቁን። አሁን ደግሞ በድሃ ህዝብ እንዲቀልዱ አካውንት ከፍተው ወደዚህ አስገቡ እያሉ ነው። እኛ አንፈልግን። እኛ ምንም ነገር ምንፈልገው ነገር የለም ከናንተ ህወሓታውያን ውጥልን ከሀገራችን። እኛ ሰላም ነው ምንፈልግ። በቃ ይሄ ነው 4 ነጥብ። ህወሓታውያን ይብቃችሁ። እናንተ ምንም ጥቅም የላችሁ። ለ50 ዓመት ባርነት ለውጥ የሌላችሁ፣ ደም ብቻ የሚናፍቃችሁ፣ ጦርነት ብቻ እንትን ምትሉት፣ በጦርነት ብቻ ምታምኑ ሰዎች አሁን ሰላም ነው የሚያስፈልገን። እኛ የትግራይ ህዝቦች ተርበናል፣ ወድቀናል፣ ወድመናል። ህዝባችን በየበረሃ በሊቢያ እየተጓዘ ተሰቃይቷል። ለ50 ዓመት ለውጥ የሌለው ማለሊት ህወሓት ለውጥ የሌለው ልጆቻችሁ ውጭ አስቀምጣችሁ እኛ በራብ እርስ በራሳችን ተፈጃጀን፣ ከጎረቤታችን ተፋጀን። ከማን ጋር እንኑር? እኛ የትግራይ ህዝቦች ለውጥ እንፈልጋለን። አሁን ደግሞ ምንየው ቪዲዮ ባልተላንት ያው ደብረ ብርሃን ላይ እርዳታ እንደተጀመረ ታውቃላችሁ፣ ለተጎዱ ለተፈናቃዮች እና በጣም ትልቅ ነገር ተፈጥሯል። ያ ምንድነው የሚለውን አብረን አይተን እንጣስ። ወንድማችንም ከአባታችንም ከጋሽ ወርቁ አይተነው ነው ቮይሱን አሰማለሁ። ላንተም ለደብረ ብርሃን ላሉ ለተቸገሩ ወገኖቻችን ነው ቮይሱ። እሺ ላንተም አንድ ላይ ስሙት። እሺ እንደምን አለ? ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ ሄደህ ለጎበኛው በዚህ ሰዓት መዋጮ ለምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እናመሰግናለን። አጨብጭብ 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 ያሳይ ስለሚቻል ወይኔ ስለሚቻል አልጨረስኩም። አንድ ጊዜ እንጨርሰው እንዳለ ነው የምናቋቁመው ሁሉንም። እሺ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። እሺ ራሱ አሳቀኝ። ማን ነው? ቀጥል ፈልገው ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። ይሄን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል። ቦም ሻካላካ ኧረ በቃ ከዚህ በላይ ለድርጅታችን ያደረገልን ነገር፣ ለአግማሽ ኢትዮጵያ ያደረገልን ነገር በጣም ታሪክ የማይረሳው ነገር ነው። አቋቁመን ነው ይህንን ነገር የምናሳየው። አቋቁመን ማህበረሰባችንን አቋቁመን ነው እናንተ የምናሳያችሁ። በጣም ነው የምናመሰግነው። ወዳይ እኔ ልቤ እየመታ ነው።
ውዴ ቀጣይ አለ እንዴ? ቀጣይ አለ ጋይስ ቮይሱን ልጨርሰው እኮ አለ ማለት ነው ውዴሽ ታታሪ ወጣቱ ነው የሌሎች አርአያ እንድትሆን በማድረግ ነው በማሰብም ነው። ሰውን ለመርዳት የሚያስፈልገው ሃይማኖት፣ ብሔር፣ ማንነት ሳይሆን ችግሩ ላይ ብቻ በማሰብ ለተቸገሩት መድረስ ወሳኝ ነገር ነው። ይህንን በሁሉም ጭንቅላትና በሁሉም ኢትዮጵያዊ አመለካከት ውስጥ መግባት አለበት። ችግርተኛን መርዳት በዚህ ሰዓት ካለን ማካፈል ለሁላችንም ጥቅም ይኖረዋል። እግዚአብሔር ይጠብቅ። ወደፊትም አብሬያችሁ ነኝ። ምንም ችግር የለውም፣ ይስተካከላል። በተለያየ ቦታ አመሰግናለሁ። ሞራል ሁለተኛውን ቦይስ ልክፈተውና ከያዝነው ባጀት ተቀንሶ የሚሰጠው 15 ሚሊዮን ብር ደብረ ብርሃን ብቻ ለሚገኙ አንተ ለጎበኛቸው እንደሆነ መታወቅ አለበት። በቃ እዚህ ውስጥ ያላችሁ 13000 ኦልሞስት 14000 ሰዎች ታላቁን አባታችንን ወንድማችንን ጋሽ ወርቁ አይተነውን በማመስገን ኮመንት ላይ እግዚአብሔር ረጅም እድሜና ጤና እንዲሰጣቸው ከክፉ ሁሉ እንዲጠብቃቸው ምኞታችሁን ፍቅራችሁን በኮመንት ግለጹ። እግዚአብሔር ያክብርልን፣ ኑርልን ጋሼ፣ ክፉ አይንካክ፣ እድሜና ጤና ይስጥልን። እሺ እናመሰግናለን። እንዴት ነው ግን የምንቀበለው? እሺ የድርጅታችንን ብር ማንም ይቀበለው? አብረን እንጨርሳለን። እሱን አብረን እንጨርሳለን። እሺ ያሳ ችግር የለም። በምትፈልገው መንገድ አለን። እሺ ችግር የለም። አብሽ በቃ በጣም እናመሰግናለን። አቶ ወርቁ አይተነህ በጣም ነው የምናመሰግነው። እግዚአብሔር ይስጥልን። ከዚህ ባሻገር ለታኩር ያደረግከው ነገር በጣም ትልቅነት ነው። በጣም የሚወጣ ልጅ ነው፣ የሚበረታታ ልጅ ነው። በጣምም እሱ ሪስክ ወስዶ ና ስንለው እሺ ብሎ መጥቶ ይህንን ስላደረገልን ትልቅ ክብር ይገባዋል። በጣም ነው የምናመሰግነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርን። ጉቺ እኛ ላይ ሲደርስ ያቋረጥሽውን ነገር ቀስ ብለሽ መተሽ ቀጥ አመሰግናለሁ። ታኩሬ ሼር ያረግሽልኝን አሁን ያየሁት ወንድሜ ማናጀሬ ቀን ደውሎ አውርቶች ነበር አይደለ? አውርቶኛል አይደለ? ስለዚህ ዛሬ ገና ነው ከዛ የገባሁት አላረፍኩም ሁላ እና ዛሬ ነው የሰማሁት። ይሄንን ኦልሬዲ እሱ ደውሎ አውርቷል። በፍጥነት እህት ወንድሞቼ ናቸው እዛም ያሉት፣ መላው ኢትዮጵያ የኛ ነው። የሚያስፈልገውን ቁሳቁስና እህል ይዤ ደግሞ ወደዛ ሄዳለሁ ወንድሜ። እሺ ብሮስኪ፣ እሺ ወንድሜ እናመሰግናለን። እሺ እናመሰግናለን። ጆናችን እንኳን አየነህ። ጊፍት ይቻላል እንዴ ወይስ ብር ብቻ ነው? አዎ ጊፍት ይቻላል። ምን ይሁን? አንበሳ ይሁን? አዎ አንበሳ ይሆንልህ። ይሩጥ አንበሳው ይሯሯጥ በጆን ዳንኤል ስም ይሯሯጥ አንበሳው። ላይባችን ሞቅ እንዴል መጣ ይኸው አንበሳው መጣ አንበሳው መጣ። እናመሰግናለን። እሺ የመቻችሁ ታኩሬ ኖሪልን ወንድማችን። በቃ እሄዳለሁ ወደዛ። የሚመችሽ ከሆነ አብረን እንሄዳለን ብራዘር። እሺ ወንድማችን ደህና ደሪ። በጣም ነው የምናመሰግነው። እንዳያችሁት ነው። በጣም የሚያስደስት ነገር ነው ማለት እንደዚህ በዚሁ ለመረባረብ ይሄ መደረጉ 15 ሚሊዮን ብር ከአንድ ሰው መገኘቱ ማለት ከወርቁ አይተነው በጣም ትልቅ ነገር ነው። ከተለያየ ሰው ደግሞ ሲጨማመር በጣም ብዙ ነገር ሊያደርግ የሚችል ገንዘብ ነው። ጆን ዳንኤል ወንድማችን፣ አዶናይ ወንድማችን፣ ኃይላባ መሃ ወንድማችን፣ እነዚህ ልጆች ሁሉም ቦታ በአንድ መገኘት አይችሉም። እነዚህ ልጆች ሁሉም ቀዳዳ መሸፈን አይችሉም። በቃ ወደድካቸው አይደል? አግዛቸው። እነሱ ከላይ የሚፈሰውን ሲደፍኑ አንተ በጎን የሚፈሰውን ትደፍናለህ። ሌላ ምንም ነገር እኮ የለው። በቃ ፍቅርህን በምን በስራ ታሳያለህ። ይሄ ምቀኝነት አይደለም። ሁሉ ቦታ በአንዴ መድረስ አይችሉም። እነዚህ ልጆች ሰው ናቸው አዳይ እንደደደ። ስለዚህ እኛም የድርሻችንን እንወጣለን። ፍቅር ምንድነው? ሆኖ መገኘት፣ አርጎ ማሳየት ነው። ስለዚህ ጾምን በረመዳን ታውቀዋለህ፣ ረሃብን በፍልሰታ ጾም ታውቀዋለህ።
በዚች በጾም እንኳን እንደዛ የሚርብ ከሆነ ሰው ምግብ አጥቶ ምን ሊሆን ይችላል? ይህን ብቻ አስቡ። ይህን ብቻ ነው በቃ። ምንም ነገር አንፈልግም ከእናንተ፣ ብር አንፈልግም፣ ምንም ነገር አንፈልግም። በቃ ኮሾሮ፣ ዘይት፣ ምግብ፣ ልብስ በቃ ለሰው ልጅ ሊያስፈልገው የሚችል ለመኖር ህይወቱን እድሜውን ለማስቀጠል የሚያስፈልገውን ነገር ሁሉ አግዙን ነው ያልነው። በቃ ተባበሩን። በቃ ይሄው አድራሻ ከፈለጋችሁ ነገ የምትገናኙበት ኤድና ሞሊያው ወደ 22 የሚወስደው መንገድ እዚህ ጋር እንገናኝ። ለብቻው ክፍል አዘጋጅተንላችኋል። በቃ ምን ሰበስብበት ለዚህ ለተጎዳ ህዝብ ምን ደርስበት። ስለዚህ ምንድነው እያልኳችሁ ያለሁት በቃ እቺን ሀገር እናክማት። በቃ መንግስትም አለንለት ከጎኑ ነን፣ እናግዘዋለን። ከኛ ከኪሳችን ይወጣል፣ ምንም ችግር የለውም። ወጣቱም ለወጣት አያቅተውም። እርስ በእርስ እንደጋገፋለን። ይሄ ፍቅር በወሬ ብቻ ቀረ። ይሄ በወሬ ጀብድነት ቀረ። በድርጊት እናሳያቸዋለን። እነሱ ሰሜኑን ከያዙልን እኛ የጎኑን እንይዝላቸዋለን። ወንድም ለመቼ ነው? ሁላችሁም ኑሩልኝ፣ ሁላችሁም በርቱ። ነገ ታህሳስ 16 ከ4 ሰዓት ጀምሮ እስከ 11 ሰዓት ቁሳቁስ ብቻ ነው የምንረከባችሁ። ብር አንፈልግም። የምናስቀምጥላችሁ አካውንት የለም። ላሰባችሁና ለተገኛችሁ ሰዎች ሁሉ ካሁን እድሜና ጤና ይስጣችሁ። ቦታው የምትገኙ የህግ አካላት ታስፈልጉናላችሁ። እናንተም ኑሩ። ስለዚህ ይሄ ጥሪ ለሀገር ነው፣ በቃ ለወገን ነው። እንወዳችኋለን። መልካም ቀን። አስቸኳይ ነው፣ ሁላችሁም አዳምጡት። በደብረ ብርሃን እንግዲህ ተፈናቅሎ የሚገኙት ወገኖቻችን ከምን ጊዜውም በላይ እንግዲህ በዚህ ሰዓት አስቸኳይ የሆነ የእኛን ድጋፍ ይፈልጋሉ። በደብረ ብርሃን ከተማ እንግዲህ በተፈናቃዩ ካምፕ የሚገኙ ወገኖቻችን በከፍተኛ የሆነ ረሃብና ችግር ውስጥ እያለፉ ይገኛሉ። እናም እንግዲህ ታዋቂው ቲክቶከር ታኩር ጓደኞችን በማስተባበር እንግዲህ ቦታው ላይ በመገኘት የአቅሙን ያህል እርዳታ አበርክቶላቸዋል። እናም እኛም ለነዚህ ለተቸገሩ ወገኖቻችን የአቅማችንን ያህል ልናግዛቸው ይገባል። እናም በመላው ዓለም የምትገኙ ኢትዮጵያውያን በትግራይ ህጻት እንግዲህ ለተራቡት ወገኖቻችን እንደደረስልናቸው በደብረ ብርሃንም ለሚገኙት ወገኖቻችን ልንደርስላቸው ይገባል። እናም በተጨማሪ ቪዲዮ በርካታ ሰዎች ጋር እንዲደርስ ሼር ማድረግ እንዳይረሳ። ይዞን ወገኔ ህመሜ ቻል አድርገው ያልፋል፣ ወድ ከሀገር ይሰፋል። መሽቶ አይቀርምና በላቀና ይነጋል። አይዞሽ ሀገሬ ደቦሴና ልትበዝማሬ እና ጋይስ ቪዲዮውን እንዳያችሁት ሰሞኑን ከተለያዩ ቲክቶከሮች ጋር በመሆን ደብረ ብርሃን የሚገኘውን የተፈናቃዮች ካምፕ ለመጎብኘት ሄደን ነበረ። እንዳያችሁት በጣም የሚያሳዝን ሁኔታ ላይ ነው ያሉት እና አግማስ ኢትዮጵያ ከታህሳስ ጀምሮ የገቢ ማሰባሰቢያ ፕሮግራም ላይ ይገኛል። ስለዚህ ሁላችሁም ዛሬ የመጨረሻ ቀን ስለሆነ ላይቭ ላይ እንድትገኙልን እናሳስባለን። በጣም ወዳችኋለሁ። ቴንኪዩ። ሁሉም ያልፋል፣ እግዚአብሔር ያሳልፋል። ሁሉም ያልፋል፣ እግዚአብሔር ያሳልፋል። ያችሁት ነው። ዛሬ ቦሌ ሃይስኩል አካባቢ የቻላችሁትን ዛሬ ብቻ ሳይሆን ከዛሬ ጀምሮ አይ ቲንክ ለ3 ቀን ነው። ከዛሬ ጀምሮ የቻላችሁትን ማታረጉትንም ጫማ ቁጭ ያረጋችሁትን ልርዳ ካላችሁም ቲሸርት መስጠት ይቻላል። የሴቶች ንጽህና መጠበቂያ ምንም ትንሽ ነው የሚባል ነገር የለም። ያው እዛ በጣም የተቸገሩ ሰዎች ስላሉ እኛ ይጠቅመንም ብለን የምናስበው ነገር ለእነሱ ይጠቅማል። ስለዚህ ሁላችንም እየሄድን የበኩላችንን ማድረግ አለብን ብዬ አስባለሁ። በፕሮፌት ሄኖክና በሰላሌ በፊቼ ሰዎች መካከል የተነሳውን ውዝግብ አስመልክቶ ጄፒኤስ ቸርችም በዚህ ሰዓት ላይ መግለጫ ማውጣቷን ተመልክቻለሁ። እንደሚታወቀው ከሰሞኑ በተደረገ አንድ ፕሮግራም ላይ የሰላሌ ሰዎችን አስመልክቶ የጂፒኤስ መስራች ፕሮፌት ሄኖክ የተናገረው ንግግር የሰላሌ ሰዎችን ማስቆጣቱ ይታወቃል። በዚህ ጉዳይ ላይ መግለጫም ወጥቷል። በመግለጫውም ታዲያ ጄፒኤስ ቸርች የአንዲት እህት ምስክርነት በቤተክርስቲያናችን የማህበራዊ ድረገጾች ላይ የተለቀቀ መሆኑ ይታወቃል። በምስክርነቱ መሃል ስለ ፊቼ ሰላሌ ከተማ የተነገረው ነገር ተቆራርጠው በተለቀቁ ቪዲዮዎች ምክንያት ከአውድ ውጪ በመተርጎሙ ችግር መፍጠሩን ከገለጸ በኋላ ነገር ግን የዚህ አጭር ቪዲዮ መልእክት መላው የፊቼ ሰላሌ
የትግራይን ህዝብ የሚመለከት ሳይሆን እንደ ማንኛውም የሀገሪቱ ክፍል ያለውን የክፉ መናፍስትም ስራ መቃወምን መሰረት ያደረገ መሆኑን ማስገንዘብ እንፈልጋለን ሲሉ ገልጸዋል። ከዚህ ባለፈም በየትኛውም ከተማ የሚሆን ሀገር ያሉትን የመናፍስትና የአጋንንት አሰራር መቃወማችንን በዚሁ አግባብ እንዲታይ እንላለን ሲል መግለጹን ከዚህ መግለጫ ላይ ተመልክቻለሁ። ሰላም እንዴት አላችሁ ውድ ኢትዮጵያውያን፣ ስፔሻሊ የፍቼ ሰላሌ አካባቢ ሰዎች ዛሬ በዚህ የይቅርታ ቪዲዮ በፊታችሁ መጥቻለሁ። ሌሊቱን እኔ ከኢትዮጵያ ተነስቼ ወደ አሜሪካን ሀገር ለአገልግሎት እየመጣው ነበር። አየር ላይ ያለው በሶሻል ሚዲያ በተለያዩ ዜናዎች አንድ የተቆረጠ አጭር የኔ ንግግር የፍቼ ሰላሌን ህዝብ እንደምጠላ አይነት ትርጉም ይዞ ብዙዎች ጋር ደርሶ አይቻለው። ለዚህ ንግግሬ ይቅርታ ለመጠየቅ ነው በፊታችሁ ያለሁት። በጣም በዛ አካባቢ ላለ ሰዎች ጠቅላላ እንዲሁም ለመላው የኢትዮጵያ ህዝብ ፍቅርና አክብሮት ኖሮኝ ነው ማገለግለው። በማገለግልበትም ቤተክርስቲያን የተለየ የብሔር የተለየ የአንድ ጎሳ ግሩፕ የለም። በቤተክርስቲያናችን የተለያየ ብሔር የተለያየ ጎሳ እግዚአብሔርን አብሮ የሚያመልክበት ስፍራ ነው። ስለዚህ በዚህ ንግግሬ ያሳዘንኳችሁ፣ በዚህ ንግግሬ ያስከፋዋችሁ የዛ አካባቢ ተወላጆች በጣም ይቅርታ ለመጠየቅ በፊታችሁ በዚህ ቪዲዮ አለው። ሌሊት ላይ እኔ እየተጓዝኩኝ ወደዚህ ሀገር እየመጣው ያለ በቤተክርስቲያናችን በተቋም ደረጃ በደብዳቤ ይቅርታ ጠይቀን ነበር። እሱም በቂ ስላልሆነ እኔ ራሴ በአካል ይሄንን ህዝብ ይቅርታ ለመጠየቅ በፊታችሁ አለው። ይቅርታዬን እንድትቀበሉኝ በጌታ ፍቅር ጠይቃችኋለሁ። ከልቤ ወዳችኋለሁ፣ አከብራችኋለሁ። የዛን አካባቢ አመራሮች በዛ አካባቢ ላይ በተለያየ የመንግስት ቢሮዎች በአመራር የተቀመጣችሁ ይቅርታዬን እንድትቀበሉ ደግሞም በዛ ከተማ መጥቼ በአካል ይቅርታዬን የምጠይቅበት ህዝቡንም የማገለግልበትን እድል እግዚአብሔር በቅርብ ያመቻችልኛል። በአጭር ቀን ውስጥ ወደ ኢትዮጵያ መለሳለሁ። እግዚአብሔር ይህን እድል ይሰጠኛል። ወዳችኋለሁ። ተባረኩ። እንዳያችሁት ነው ፓስተሩ ያው የሰላሌ ህዝብ በጥንቁልና የታወቀ ነው፣ ጠንቋይ ማህበረሰብ ነው። ይሄን ንግግር ተናግሯል፣ ሊያስተባብል ሞክሯልና ደግሞ ያው በፖሊስ እየተፈለገ ነበር። አብሮ የነበረችው ሴት ተይዛለች፣ እሱ ደግሞ በፖሊስ እየተፈለገ ነበር። አሁን ወጥቶ ከሀገር አሜሪካን ያለው ከአሜሪካ ሆኖ በፍጥነት እንደሆነ አላቅም። ከአሜሪካ ሆኖ ግን ያው ይቅርታና ያው ያን ነገር ማስተባበያ ለይፈለኩት እንደዛ አይደለም ብሏል። ግን ያው በግልጽ ነው የተናገረው። እኔ ምኑ እንደሚያስተባብል አልገባኝም። ያው ይቅርታ ማለቱ ግን ትልቅነት ነው። ይቅርታ ያርጉለት አያርጉለት ያው የነሱ ፋንታ ነው። ብቻ አሜሪካ ገብቷል። ትናንትና ህጻጽ ላይ በሰራሁት ቪዲዮ እና አዶናይ ምናምን ብዬ በሰራሁት ቪዲዮ ላይ ለምንድን ነው አንተ ሰው የምትተቸው ለምን አንተ አትረዳም ላላችሁኝ ማለት ነው እንዳለ እዛ ሄዱ ቲክቶከሮች እንዳለ አዎ አስመሳይና የቪው ጥማት ያለባቸው መርጦ አልቃሾች ናቸው እንዳለ። ደብረ ብርሃን ላይ የተራቡት ሰዎች በጣም ቆይቷል ከተራባል። ለምን አልረዱም? ታኩር ብቻ ታኩርና የሱ ጓደኞች ምናምን ነገር ናቸው ሊረዱ ፈቃደኛ የሚሆኑት የረዱትም። ሌሎቻችሁ የምታወሩት ለምን አንተ አረዳም ምናምን የምትሉት ሰዎች እዛ ጋር ሄዱት እንዳለ ቲክቶከሮች በራሳቸው ገንዘብ ነው የሚረዱት። ከኪሳቸው እያወጡ ነው የሚረዱት አይደለም። የህዝቡን ብር ነው አይደል የሚረዱት። ዝም ብላችሁ እዚህ ጋር እየመጣችሁ ሁልጊዜ ኔጌቲቭ ምናምን ነገር አትበሉ። ምድረ እከካሞች እንዳለ የቪው ጥማትና የላይክ ጥማት ነው ሄደው ገና የልጆቹ ቪዲዮ ቫይራል ሲወጣ ሄደው መስራት የጀመሩት። ሰዎቹ ከተራቡ ራሱ ስንት ጊዜ ሆናቸው ትግራይ ክልል ህጸጽ ላይ ቆይተዋል አይደል? ዋይ ናው ለምንድን ነው አሁን ሄደው የሚረዱት? ምክንያቱም የቪው ነው የላይክ ነው። ዝም ብላችሁ የማይመስል ነገር አትቀባጡ። ምድረ ደንቆሮ። ቲክቶከሩ በቁጥጥር ስር መዋሉን የአዲስ አበባ ከተማ ፖሊስ መምሪያ አስታውቋል። በቲክቶክ ስሙ ሞን ወይም ደግሞ ናትናኤል ባደግ ገብረ የተሰኘውን ግለሰብ በቁጥጥር ስር አውሎ ምርመራ እያካሄደ መሆኑን የአዲስ አበባ ፖሊስ አስታውቋል። በተለያዩ ማህበራዊ ገጾች ላይ በተለይም ደግሞ በዩቲዩብ እና በቲክቶክ ፕላትፎርም ላይ በቀጥታ ከማህበረሰቡ ባህል፣ ሞራልና እሴት ተቃራኒ የሆኑ መልእክቶችና ንግግሮችን በቀጥታ ሲያደርግ ነበር። በተለይም ደግሞ ልቅ ጾታዊ ግንኙነቶችን የሚያስፋፋ እንዲሁም ደግሞ የሚያበረታታ ልቅ የሆነ ንግግርን አድርጓል። እንዲሁም ደግሞ በተለምዶ የማይነገሩ ጾታዊ
ግንኙነት ጋር የተያያዙ ቃላቶችን በቀጥታ ያስተላልፍ ነበርም ሲል ፖሊስ አሳውቋል። ይህ ግለሰብ እንግዲህ በቁጥጥር ስር ውሎ ምርመራ እያካሄደበት እንደሆነ የአዲስ አበባ ከተማ ፖሊስ መምሪያ አስታውቋል። እንዳያችሁት ነው እስሩ ረገብ ያለ ይመስል ነበር። አሁን ደግሞ ድጋሚ ተነስ ይመስላል። ናቲሙን ታስሯል። ናቲው ቲክቶክ ላይ ሁላችንም ሞን በሚለው ስም እናውቀዋለን፣ ታስሯል። በምን እንደሆነ ደግሞ ያው ከማህበረሰብ የተጻረረ ህሴትን ያልጠበቀ የሶሻል ሚዲያ አጠቃቀም በሚለው ነው። እሱ ደግሞ መቼ እንደሚፈታ ምን ይሆናል። በኋላ ወጣቱን መናቅ አትችሉ። እነ ዶክተር ከያላችሁበት እነ ፐርስፔክቲቭ ከያላችሁበት ወጣችሁ የሆነ ነገር ማለት ብትችሉ ራይተር ኢንፍሉዌንሻል ስለሆናችሁ ምኑ ጋር የደረሳችሁለት ለህዝቡ ኢትዮጵያ ውስጥ የተራቡትን ወገኖች ጸጥ ላይም ደብረ ብርሃን ላይ ያሉትን ሰዎች እያገዛችሁ ያላችሁ ቲክቶከሮች በጣም ምስጋና ይገባችኋል። ታኩር፣ አዶናይ፣ ጆን ዳንኤል እነዚህን እንጥራ እንጂ በእነሱ ውስጥ በጣም ብዙ ቲክቶከሮች የሚችሉትን ነገር ሁላ እያደረጉ ነው። በዚህም በጣም ምስጋና ይገባችኋል። ልክ ትንሽ ነገር አደረጉ ሲባል በጣም ተጋኖ እንደሚወራው ሁሉ እንደዚህም ጎበዝ ሆነው ወጣቱን ወክለው ደግሞ ሲንቀሳቀሱ ዋጋ ሊሰጣቸው ይገባል። ምክንያቱም ማናችንም በቀላሉ እያደረግነው አይደለም። የምንችለውን ነገር በጣም ትንሽ ነገር ኮንትሪቢዩት ከማድረግ በስተቀር ነገር ግን በጣም ከባባድ ሰዎች ነን የምትሉ ሰዎች ለምን እችን ቃል ተጠቀማችሁ? ለምን እንደዚህ አላችሁ እያላችሁ በጣም ስትከሱና ስትበሳጩ የነበራችሁ ሰዎች ይኸው አሁን ትፈለጋላችሁ። የቱ ጋር ነው ያየናችሁ? ራሳችሁን እንድትጠይቁ ነው። ራሳችሁን ኢቫሉዌት እንድታደርጉ ነው በዚህ አጋጣሚ። ስለዚህ ወጣቱን አይረባም፣ የሚያደርገው ነገር ሁሉ ስህተት ነው፣ የሚያደርገው ነገር ሁሉ ከሆነ ነገር ጋር የተያያዘ ነው የምትሉ ሰዎች ከኛ ተማሩ። እኛ ብቻ አይደለንም ከእናንተ የምንማረው፣ እኛን ከወከሉን ወጣቶች ደግሞ እናንተ መማር መቻል አለባችሁ። ሕጻጽ ላይ ተረዳ እሺ አማራውስ እያልክ አታላዝን፣ ቲክቶክ ላይ አታልቅስ። እንኳን ሰው አገኙ እንኳንም ተረዱ፣ ቲክቶከሩም ጭምር እሰይ ቀርመው ሄዱ። እነሱ በዚህ ልክ ላጣ ወገናቸው ትኩረት ስለሰጡ ባንድ ተረባርበው ገንዘብ ስላዋጡ ባላቸው አንድነት ባሳዩት መዋደድ ከቻልክ ተደሰት፣ ካልሆን ትምህርት ውሰድ። ሰውነት አይደለም ዳር ሆኖ መናደድ። አንተም ቅርብህ ላለው አቅሟለህ ለመድረስ፣ ስንቅም ከቶ አላጣህ የሚሆን ለማጉረስ። ችግርህ ምን እንደሆን ታውቀዋለህ መቼስ፣ ያለብህን ክፍተት ልዩነት በማጥበብ በአንድነት ከቆምክ በቅን መተሳሰብ፣ ጎተራህ በቂ ነው አገርን ለማጥገብ። አሳስቦሃል አይደል ወገንህ መራቡ አጥቶ የሚቀመስ፣ በላ ዛሬን ጀምር ለቸገረው መድረስ። ሳራና ታኩር ጋር ተገይተን ላይቭ ላይ ያቅማችንን እናርግ እንዲቆም ይስቃይ። አየህ ሁሉም የበኩሉን የሚያረክ ከሆነ እንዳንተና እንደኔ ማንም አይሰቃይ በረሃብ በጠኔ። ቤተሰቦች ማታ 2 ሰዓት በሳራ ቤት ከነታኩር ጋር የገቢ ማሰባሰቢያ ለተቸገሩ ወገኖቻችን ስለሚካሄድ ሁላችሁም እንዳትቀሩ። ሁላችንም ተገይተን የምንችለውን እናደርጋለን፣ ከወገናችን ጎን እንቆማለን። ወገን አጨብጭብ አታይልል እልል አልችልም። ባሪያ ዛሬ ሙሉ ቀን ስሰደብ ነው ያልኩት። ሙሉ ቀን በየላይቭ ስሰደብ ነው ያመሸሁት። ኢቭን ላይቭ ላይ ሆኜ እርዳታ እየሰበሰብኩ ስሰደብ ነው ያመሸሁት ማርያምን። እኔ ግን ስናገር ራሴን ስለምተማመን ነው፣ ፋሚሊዎቼን ስለምተማመን ነው። አንድ ፈጣሪ ደግሞ እሱ ስለማያሳፍረኝ ስለማውቅ ነው። በ4 ሰዓት ውስጥ ገምቱ ስንት ቃል እንደተገባ በ4 ሰዓት ውስጥ ብቻ 5,578,000 ብር 500 እችላለሁ። እንችላለን። ስትሳደቡ የነበራችሁ የታላችሁ? አሁን 500,000 የማያዋጣም ስትሉ የነበረው የታላችሁ? አሌክስ ህዝቡ አይረዳም የምትሉ የነበረው የታላችሁ? ከዚህ በላይ ምን ላድርግ? እችላለሁ። እሺ ቤተሰቦች የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችሁ እንደተዝናናችሁባችሁ ተስፋ አረጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ መሆን እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑ።